በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሐምሌ 22 ቀን የሚከበሩ የቅዱሳን በዓላት። ታላቁ ኢትዮጵያዊ ሰማዕት አቡነ ጴጥሮስ። ሰማዕቱ አቡነ ጴጥሮስ ምንም እንኳ ለአገራቸውና ሃይማኖታቸው ያን ያህል ዋጋ ቢከፍሉም ትውልዱም መንግሥቱም ራሷ ቤተ ክርስቲያናችንን ተገቢውን ክብር ሰጥተው እያሰቧቸው አይደለም። እስኪ እንዲያው ቢያንስ እንደ ክርስቲያን አንድም እንደ ኢትዮጵያዊ እነዚህ ነገሮቻቸውን እናስብ። ሰማዕቱ አቡነ ጴጥሮስ ከልጅነታቸው ጀምረው ትምህርት፣ ትሕርምትና ደግነት ወዳጅ እንደነበሩ ይነገራል። ወቅቱ ኢትዮጵያ የራሷን ጳጳሳት የምትሻበት ጊዜ ነበርና በፈቃደ እግዚአብሔር ለመጀመሪያ ጊዜ የአገራችን 4 አባቶች ጵጵስናን ተሾሙ። እነርሱም ሰማዕቱ አቡነ ጴጥሮስና አበው አባ ሚካኤል፣ አባ አብርሃምና አባ ይስሐቅ ናቸው። የተሾሙትም ግንቦት 18 ቀን 1921 ዓ.ም ነው። አቡነ ጴጥሮስ ከተሾሙ በኋላ በሐዋርያዊ አገልግሎትና በጸሎት ተግተው ኖረዋል። በ1928 ዓ.ም ፋሺስት ጣሊያን አገራችን በወረረች ጊዜ ቆራጥ ጳጳስ በዱር በገደል ለመሄድ ተነሱ። በየበረሃው እየሄዱ አርበኞችን ሲያጽናኑ፣ ሲናዝዙ፣ ሲባርኩም ቆይተዋል። ለአገራቸውና ለሃይማኖታቸው ረሃብ፣ ጥም፣ እንግልትን ታግሰዋል። በተያዙባት በዛች ሌሊት በጣሊያኖች ለሮም እምነትና ለአገዛዙ እንዲያጎበድዱ ተጠየቁ። ቆራጡ ሰው ግን እምቢ ቢሉ የሚደርስባቸውን እያወቁ አይደረግም አሉ። በማግስቱ በአደባባይ መትረይስ ተደግኖባቸው አሁንም ጥያቄ ቀረበላቸው። አቡነ ጴጥሮስ አፋቸውን ከፍተው ሊናገሩ ጀመሩ። የአገሬ ሕዝብ ሆይ ለአገርህ ለሃይማኖትህ ባትጋደል ትውልድ ይፋረድህ። ለጣሊያን ግን እንኳን ሰው ዛፍ ቅጠሉ መሬት እንዳይገዛለት አውግዣለሁ አሉ። በደቂቃዎች ልዩነት በግራዚያኒ ትእዛዝ የመትረይስ ጥይት ዘነበባቸው። አካላቸው ተበሳስቶ በሰንሰለት እንደታሰሩ መሬት ላይ ወደቁ። አንዱ ወታደር ቀርቦ ቢመለከት ትንሽ ትንፋሽ ነበረቻቸው። ይሄ ቄስ አልሞተም ብሎ ጭንቅላታቸው ላይ ተኮሰባቸው። አቡነ ጴጥሮስ ለሀገራቸውና ለሃይማኖታቸው ተሰዉ። ነገሩ በአርበኞች ዘንድ ሲሰማ ትግሉ ተቀጣጠለ። ይህ የተደረገው ሐምሌ 22 ቀን በ1928 ዓ.ም ነው። አቡነ ጴጥሮስ በተባበሩት መንግስታት ድርጅት ወይም ዩኤን የሺህ ዓመቱ ምርጥ ሰማዕት ማርቴር ኦፍ ዘ ሚሊኒየም በመባል ይታወቃሉ። ቅዱስ መቃርስ ሰማዕት። ሰማዕቱ ተወልዶ ያደገው በአንጾኪያ ሶርያ በ3ኛው መቶ ክፍለ ዘመን ሲሆን የታላቁ ቅዱስ ፋሲለደስና የቅዱስ ሶፊያ ልጅ ነው። ምንም በቤተ መንግሥት ውስጥ ቢያድግም ከወላጆቹ ፍቅረ ክርስቶስን፣ ንጽሕናንና ደግነትን ወርሷል። በተለይ ነዳያንን ሰብስቦ ዕለት ዕለት ያበላ ነበር። መቃርስ ማለት በልሳነ ዩናኒ ብፁዕ፣ ንዑድ፣ ክቡር ማለት ነው። ቅዱሱ ያ የመከራ ዘመን ሲመጣ ሁሉም ቤተሰብ ስለ ክርስቶስ መሞትን በመምረጡ እርሱም ደስ እያለው የመከራው ተካፋይ ሆኗል። ያን የመሰለ የቤተ መንግሥት ክብር ስለ ክርስትና ናቀው፣ ተገረፈ፣ ተሰቃየ፣ በእሳትም ተቃጠለ። አንድ ጊዜም በአደባባይ የሞተ ሰው በጸሎቱ አስነስቶ መስክር አለው። ከሞት የተነሳውም የክርስቶስን አምላክነት በመመስከሩ በአደባባይ የነበሩ ብዙ አሕዛብ በክርስትና አምነው ተሰይፈዋል። ቅዱስ መቃርስ ግን ብዙ አሰቃይተው በዚች ቀን አንገቱን ቆርጠውታል። ቅዱስ ቆስጠንጢኖስ አጽሙን አፍልሶ በ4ኛው መቶ ክፍለ ዘመን በስሙ ቤተ ክርስቲያን አንጾለታል። ቅዱስ ለውንቲዮስ ሰማዕት። ቅዱሱ የተወለደው በተመሳሳይ ዘመን ወይም በቅዱስ መቃርስ ሲሆን ሀገሩ ጠራብሎስ ትባላለች። በወቅቱ በወታደርነት ነገሥታቱን ያገለግል ነበር። ድንግል ደምግባት የሞላለት ወጣት ስለነበር በሰዎች ፊት ሞገስ ነበረው። እሱ ግን ምንም ወታደር ቢሆን ጾምና ጸሎትን ያዘወትር ነበር። በተለይ ደግሞ የዳዊትን መዝሙር እየመላለሰ ይጸልየው ይወደው ነበር። ንግግሩ ሁሉ በመንፈስ ቅዱስ ጨውነት የታሸነውና ብዙ ጓደኞችን ከክህደት ወደ ሃይማኖት፣ ከክፋት ወደ ደግነት መልሷል። የመከራ ዘመን በደረሰ ጊዜም በገሃድ ስመ ክርስቶስን ይሰብክ ነበር። ክፉ ሰዎች ከሰውት በመኮንኑ ፊት በቀረበ ጊዜ አልፈራም። ወታደሮቹ መሬት ላይ ጥለው እየደበደቡት ደሙ እንደ ጎርፍ እየተቀዳ እርሱ ግን ይዘምር ነበር። በመጨረሻም ስለ ክርስቶስ ፍቅር በዚች ቀን አንገቱን ተሰይፏል። ቅዱስ ለውንቲዮስ እጅግ ታምረኛ ሰማዕት ነውና በእምነት እንጥራው። እግዚአብሔር አጽመ ሰማዕታትን ይጠብቅልን፣ ከሰማዕታቱ ጽናትና ጸጋ በረከትን ይክፈለን። ሐምሌ 22 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። አቡነ ጴጥሮስ ሰማዕት ኢትዮጵያዊ።
ቅዱስ መቃርስ ሰማዕት የፋሲለደስ ልጅ፣ ቅዱስ ለውንቲዮስ ክቡር ሰማዕት፣ አባ እንጦንስ አበመነኮሳት ቅዳሴ ቤታቸው፣ ቅዱስ መርካሎስ። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት፦ ቅዱስ ኡራኤል ሊቀ መላእክት፣ ቅዱስ ሉቃስ ወንጌላዊ፣ ቅዱስ ደቅስዮስ የእመቤታችን ወዳጅ፣ አባ ጳውሊ የዋህ፣ ቅዱስ ዮልዮስ ሰማዕት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የማቴዎስ ወንጌል ምዕራፍ 10 ቁጥር 26። እንግዲህ አትፍሯቸው፣ የማይገለጥ የተከደነ የማይታወቅ የተሰወረ ምንም የለምና በጨለማ የምንነግራችሁን በብርሃን ተናገሩ፣ በጆሮም የምትሰሙትን በሰገነት ላይ ስበኩ። ሥጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስን ሥጋንን በገሃነም ሊያጠፋ የሚቻለውን ፍሩ። ወስብሐት ለእግዚአብሔር ለወልድ ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኰልክሙ ቅድመ መንበሩ ለጸባኦት